እንትኖች አንዱ ዳዊት ወታደሮችን አንደኛ ሳሙኤል ሁለተኛ ሳሙኤል ስታነቡ ዳዊት ወታደሮችን ሁሉ ወደ ጦር ሜዳ ከሸኘ በኋላ ዳዊት ሰው ሁሉ ከሄደ በኋላ አየሩ ንጹህ ሲሆንበት አየና አንድ ቆንጆ ሚስት ወደዚያ ስትሄድ ከወታደሩ ሚስት ከጀነራሉ ሚስቱ አንዱ ናትና ወደዛ ስትል አየና በአንድ ጣት ጠርቶ ከእሷ ጋር ኃጢአት እንደሰራ ሁላችን እናውቃለን። ቀጥታ በአንድ ጣት ነው የጠራው። ስልጣን አለው ጀነራል፣ እሱ ያኛው ጀነራል የዳዊት ሹም ነው። ግን ዳዊት የበላይ ስለሆነ ሁሉ ከሸኘ በኋላ ጠራቸውና ከዛ በኋላ ግን አንድ ነገር ሆነ። የሆነ ነገር ምንድን ነው? ልጁ ተረገዘ። ከተረገዘ በኋላ ለመሸፈን በብዙ ጊዜ አስተምራቸዋለሁ። ይህን ቃል ዛሬ ለየት ባለ መልክ ጌታ ስለሚናገር ነው። ኃጢአቱን ለመሸፈን ብሎ በአንድ ቀን ሚስቴክ ነውና ኃጢአቱን ለመሸፈን ብሎ ያ የተጸነሰውን ነገር ጽንሱ እያደገ መጣ። እስቲ ጽንሱ እያደገ መጣ ወይስ ድገሙና ወለ ከለስ አንዳንድ ኃጢአቶች አይሸፈኑም። አንዳንድ ኃጢአቶች ማንሸፍናቸው ኃጢአቶች አሉ። እየተፋፋሙ የሚመጡ ወይ እየወፈሩ የሚመጡ ኃጢአቶች አሉ፣ በጊዜ ሂደት የሚወለዱ እና ኃጢአቱ በወፈረ ቁጥር ጽንሱን በወፈረ ቁጥር እሱ ጽንሱ ባደገ ቁጥር ሰውየው ኃጢአቱን ደግሞ እያወፈረ ነው። ዳዊት ጽንሱ እያደገ ነው፣ ኃጢአቱን ደግሞ እያደገ ነው እንጂ የመመለስ ልብ አልነበረው ዳዊት በሰዓቱ። እንግዲህ ጽንሱ ምን እየሆነ መጥቷል? እያደገ መጥቷል። በምስ ኃጢአቱን ደግሞ ምን እያደገ ነው? እያሳደገ በደንብ ስሙ። ጽንሱም እያደገ ነው፣ ኃጢአቱን ደግሞ ይባስ እያሳደገው ነው። እና መሸፈን ፈለገና ሂድና ከሚስት ጋር ተኛ ብላ ጠጣለው። አልተኛም። አሰከረው። እንግዲህ አስክሮትን በር ላይ የተኛው ወገኔ በጦር ሜዳ እንደዚህ የሆነ እኔ እንዴት ተኛል ብለው በር ላይ ተኛ። ወሬው ለዳዊት ደረሰ። ስለዚህ ባጭሩ በገዛ እጁ ደብዳቤ ጻፈለትና ለዋናው ጀነራል ጦርነቱ እያደገ እየተፋፋመ ሲመጣ እየተጋጋለ ሲመጣ ይህን ሰው ምን አድርገዋለው? እንዲገደል አሳልፈ ስጠው ብለው ዳዊት የመግደል ጽንሱም እያደገ በመጣ ቁጥር ኃጢአቱን ማሳደገው እንጂ አልተመለሰም። ጽንሱም እያደገ ነው፣ ኃጢአቱን እያደገ ነው፣ እያሳደገ ነው። ስለዚህ መጨረሻ ላይ እንደሆነ የሆነው ጀነራሉ የዳዊትን ትእዛዝ ተቀብሎ ኦርዮን አስገደለ። ካስገደለ በኋላ የሰለሞን እናት ናት። ሰለሞን ከመጸነሱ በፊት አንድ በኩር ልጅ አለ። ተጸነሰ፣ አደገ። ማለትም ተጸነሰ። ከተጸነሰ በኋላ ያኛው እንግዲህ ሞቷል። ስለዚህ ማን ነው? ሰለሞን መልሶ ሚስቱን ጠቀልላት። ሊከለክሉ ነው። ኦልሬዲ ኃጢአት ምን የሆነ እያሳደገው ነበር። የመመለሱ ባልባ ነበረው እና ይሄ ለምንድን ነው የሆነው? አንዳንድ ሰዎች የመመለስ ልብ አይኖራቸውም እና ስለዚህ ነቢዩ ናታን አሁን እንደነገርኳችሁ ነቢዩ ናታን መጥቶ በአንድ ከተማ አለው በአንድ ከተማ አንድ ሀብታም ሰው አለ። አንድ ሀብታም ሰው አለ። አንድ ሀብታም ሰው አለ። ወደዚህ ሀብታም ሰው ብዙ በጎች አሉት። ሀብታም ሰው ግን እንግዶች ሲመጡ እንግዶች በመጡ ጊዜ አንድ ያለችውን የድሃውን በግ ወስዶ አሳረበታል እና ይሄ ደግሞ በግዛት ላይ ነው እና አለቀሰ፣ ተርበተበተ። የሰው ሰው ነው መሞት አለበት። በቃ ተወራጨ ዳዊት። ነገሩ ግን ለሱ ነበረ። ከዛ ናታን በሆነ ስጦታ ያልተበገረ ናታን በሆነ ገጸ በረከት ያልተበገረው ናታን ነቢዩ ናታን አንተ ራስህ ነህ ብሎ ነገረው። ስለዚህ በዚህ ጊዜ ግን ዳዊት ለአንድና ለመጨረሻ ሲመለስ እናያለን። ስለዚህ ለእግዚአብሔር ቤት ስራ የሚያስፈልጉ ወሳኝ ሰዎች በሚል ርዕስ ነው አልፈዳችሁ የመጣችሁ ሰዎች የምንማማረው እና ምን አይነት ሰዎች ናቸው? 5 ነጥቦች አሉ። በዘመናት ሁሉ በእግዚአብሔር ቤት ስንኖር ኃጢአታቸውን የሚያሳድጉ ሰዎች አሉ። ጥፋት ወደ ቤታቸው እየመጣ እያንኳኳ በበራቸው ኃጢአት እያንኳኳ ማይመለሱ ኃጢአታቸውን የሚያሳድጉ ጡንቻቸውን የሚያሳድጉ ግን የመመለስ ልብ የሌላቸው እግዚአብሔር ዝም ሲላቸው የተስማማ የሚመስላቸው ሰዎች አሉ። አይታችሁ ከሆነ የመጀመሪያ የተፈጠሩ አዳምና ሔዋን ስታዩ አዳምና ሔዋን ጥፋታቸውን ቀጥለው
ጥፋታቸው ሲቀጥሉ እንግዲህ አዳምና ሔዋን አቤልና ቃይን ወልደዋል እና እግዚአብሔር ወደ አቤል መስዋዕት ተመለከተ፣ ወደ ቃይን መስዋዕት አልተመለከተም። ቃይን እግዚአብሔር የልብ አምላክ ስለሆነ ስለዚህ ወዲያውንም እግዚአብሔር የአቤል መስዋዕት ሲመለከት ለመግደል ቀን ቀጠረ። እዛው በኃጢአት የተጸነሰውና ለመግደል ቀን ቀጠረለትና ቀኑ እንደዚህ ነው። ለመግደል ሲሞክር እግዚአብሔር ለቃይን እንደዚህ ያለው ኃጢአት በደጅ እያደባች ነው፣ ፈጥነህ ንገስባት ብለው እድል ሰጠው። እግዚአብሔር ሁሌ እድል ይሰጣል። ለነቢያት ለነቢይ እድል ይሰጣል፣ ለአገልጋይ እድል ይሰጣል፣ ለፓስተሩ እድል ይሰጣል። ሁሉ ጊዜ በሁሉ አቅጣጫ የማገልገል እድል ይሰጣል፣ የመመለስን እድል ይሰጣል። ስለዚህ ቃየን ኃጢአት በደጅ እያደባች ነውና ፈጥነህ ንገስባት ሲለው መንገስ አልቻለም። ሄዶ ወንድሙን አባብሎ ወንድሜ ነው የእናቴ አባቴ ልጅ እያለ ምን ያደርገኛል አይገለኝም ብሎ ሄዶ ሲታርቁ ወንድሙን ገደለው ይላል። ከዛ በኋላ እንግዲህ እግዚአብሔር ያለውን የቃል ኪዳን መስመሩን ቆረጠለት። ከቃየን ቤት የእግዚአብሔር ልጆች የሰው ልጆች የእግዚአብሔር ልጆች የሰው ልጆችን አገቡ እና የሚባለው ውስብስብ የሆነ ነገር አብርሃም እስኪመጣ እስከ ዘፍጥረት ምዕራፍ 12 ድረስ የተወሳሰበበት ነገር ለእግዚአብሔር ሆነበት እና ኃጢአት ስትሰሩ አንዳንድ ጊዜ ትልልቅ ሱፐር ማርኬቶች እንገባለን፣ ሆቴሎች እንገባለን። አሁን አንዳንድ ቤቶች ላይ አለ እና ሴፍቲ ካሜራ ሴኩሪቲ ካሜራ የሚባል ነገር አለ እና በካሜራ እየታወሱ ኖት ይላል። አሁን ደግሞ ማብራት ሲጠፋ አብሮ የሚጠፋ ካሜራ ነበርና አሁን ደግሞ ማብራት ጠፍቶ የማይጠፋ ሪከርድ የሚያደርግ ሁሉ ነገር የሚያሳይ ካሜራ መጥቷል እና የእግዚአብሔር ካሜራ ደግሞ ከዚህ ይመጣል። አሜን በሉ። ሲያ ያለው ከኔጋ ምን ልትለን ነው ካላችሁ በዘመናት ሁሉ ዳዊት ኃጢአቱን እያወፈረ መጣና በዚህ ክፍል ግን ያ ሰው አንተ ነህ ሲለው ምን አይነት መዝሙር የዘመረው ቅድም እንዳነበብኩላችሁ አርፈዳችሁ ምናልባት ቆይታችሁ የመጣችሁ ጌታ ኢየሱስ ባርካችሁ ቅንፍ 51 መዝሙረ ዳዊት ላይ ነውና አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረት ብዛት መተላለፌን ደምስስልኝ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴ አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአት ሁሉ ጊዜ በፊቴ ነውና አንተን ብቻ በደልሁ። በፊትህ ክፋትን አደረግሁ፣ በነገር ትጸድቅ ዘንድ እያለ በፍጹም ልብ ሲመለስ እናያለን። በእግዚአብሔር ቤት ውስጥ ለእግዚአብሔር ወሳኝ ሰዎች የመጀመሪያው የሚመለሱ ሰዎች ናቸው። ሲየታያችሁ የምትመለስ ሰው ሆነ በሉ ካሊጋሪስ ደገሙና በሉ ካሊጋሪስ ደገሙና በሉ ካሊጋሪስ። አንዳንድ ሰዎች ኃጢአታቸውን ብቻ ያሳድጋሉ። ኃጢአታቸውን ብቻ እያሳደጉ ይቀጥላሉ። እዚህ ጋር ዳዊት አቤቱ ማረኝ፣ ይቅር በለኝ፣ በደሌን ደምስስልኝ፣ ከበደሌ ፈጽመው እጠበኝ ሲወራጭ እናያለን። ምናልባት ከዳዊት በፊት የነገሱና ከዳዊት በኋላ የነገሱ ኃጢአታቸው ሲነገራቸው እስር ቤት ያስገቡ በጥፊ እነ ሚክያስን በጥፊ የመቱ ነገስታቶች አሉ። እነ ኤርምያስን በጥፊ የመቱ ነገስታቶች አሉ። ነብዩ ኤርምያስ። ዳዊት ግን እንደዚህ አልነበረ። ዳዊት እንደዚህ አልነበረ። አንዳንደኛ የመመለስ ልብ ከሌለን ለእግዚአብሔር ቤት ስራ ወሳኝ ሰዎች መሆን አንችልም። ዛሬ ርዕሴ ማለት ለእግዚአብሔር ስራ ለእግዚአብሔር ቤት ወሳኝ ሰዎች ወሳኝ የምንላቸው ሰዎች ቶሎ እንጠፍ ብሎ የሚመለሱ ናቸው። አንድ ህብረት ላይ አገልግያለሁና ሙሴ አገልጋይ ነው፣ አሮንም አገልጋይ ነው፣ ማርያምም አገልጋይ ናት። ግን ትንሽ የተለየ ነገር እግዚአብሔር ከሙሴ ጋር ስላደረገ አብሮ መረሙበት በማን በሙሴና በሙሴ ባገባት ኢትዮጵያዊት ምክንያት እና ጸጋው እየጨመረ ሲመጣ ከዛ መጨረሻ ላይ ከጀርባ ሆኖ ኢትዮጵያዊቱን በማግባቱ ምዕራፍ 13 ላይ ዘውልቁ 12 ላይ ማይቻ 12 ምዕራፍ 11 ላይ
ዘኍልቍ ምዕራፍ 12 ቁጥር 1 ላይ እና የሚገርመው ነገር የመጀመሪያ ኢትዮጵያዊቱን በማግባቱ አጉረመረመ ሲል ዘረኝነትን ነው የምታዩት። ኢትዮጵያዊቱን ለምን አገባ ሲል ዘረኝነትን ታያላችሁ። ሁለተኛ ደግሞ በጸጋው ላይ ሲነሱበት እናያለን። ጸጋው ላይ ምንድን ያሉት? በእኛ የሚሰራ እግዚአብሔር አይደለምን? በእሱ ብቻ ነው እግዚአብሔር የሚጠቀመው፣ በእሱ ብቻ ነው እግዚአብሔር የሚሰራው የሚል ከበስተጀርባው ማንጎራጎር ጀመሩ በሙሴ ላይ። ሙሴ አልሰማም። ምንም ሲጎራ ሙሴ አልሰማም። የሚገርማችሁ ነገር በምድር ካሉ ሰዎች ሁሉ ሙሴ ትሁት ነበረ ይላል፣ ታማኝ ነው ይላል። ከዚህ የተነሳ መጨረሻ ላይ ነገር ምንድን ነው? እግዚአብሔር ይላል የመጀመሪያ የወሰደው እርምጃ ተቆጥቶ ወጣ ይላል። እግዚአብሔር መጀመሪያ ተቆጣ፣ ሁለተኛ ደመናው ተነሳ፣ ሶስተኛ ለምጽ ታየባ። ሶስት ነገር ታያላችሁ። እግዚአብሔር ተቆጣ በሙሳሌ ከኔ ጋር ናችሁ። ዛሬ ሶፋ ይቀየር ዝገሙና እግዚአብሔር ተቆጥቶ ሄደ በሉሲ። እጃችሁ ከፈሩና እግዚአብሔር ተቆጥቶ ሄደ በሉሲ። ሙሴ ሲወራበት አልሰማም። የሰማው ራሱ እግዚአብሔር። ሙሴ ሲወራበት ምንም ያየው ነገር አልነበረው። ግን ኢትዮጵያዊቱን ለምን አገባ? ሁለተኛ ደግሞ በእሱ ብቻ ነው እንደ ጌታ የሚሰራው። ኑ አላቸው። ማርያምና ሙሴ ኑ አላቸው። እኔ በመካከላቸው ነቢይ ቢኖር በሕልምና በራእይ ለባሪያ ለሙሴ ግን አፍ ለአፍ ፊት ለፊት ነው ማውራው። ለምን ሲባል በቤቴ የታመነ ሰው ነው ብሎ ደመደመና ዘጋባቸው። የመጀመሪያው እግዚአብሔር ተቆጣ፣ ሁለተኛ ደመናው ተነሳ። በነገራችን እግዚአብሔር ሲቆጣ ህልውናው ነው የሚጠፋው። ሰው በልምድ ማገልገል ይጀምራል። ሰው በትላንትና ስብከት ደጋግሞ መስራት ይጀምራል። አዳዲስ ነገር ማምጣት አይችልም። ሰው ህልውናው ከሸሸበት ደረቅ ነው የሚሆነው፣ ለምጣም ነው የሚሆነው። ከዛ የመጀመሪያው እግዚአብሔር ተቆጣ፣ ሁለተኛው ደመናው ተነስቶ ብድግ ብሎ ሄደ፣ ሶስተኛ ሴቲቱን ለምጽ ታየ። በጣም የገረመኝ ግን እሱ አይደለም። ለምጽ ሲታይ 7 ቀን ዘገየች። እስኪ ለእግዚአብሔር ቤት ስራ ለመዘግየት ምክንያት አያድርግህ በሉትስ። ደግሞና ምክንያት አያድርግህ በሉትስ። በማርያምና በሙሴ ምክንያት 7 ቀን ሙሉ መንገድ ደመናው መነሳቱ፣ ለምጽ መታየቱ፣ እግዚአብሔር መቆጣቱ፣ ከዛ ደግሞ መዘግየቱ አራት ነገሮች አንደኛ እግዚአብሔር ተቆጣ፣ ሁለተኛ ደመናው ተነሳ፣ ብድግ ብሎ ደመናው ሄደ። ደመናው እንደሄደ ለምጽ ታየበት። ለምጽ እንደታየ ወዲያው የሆነው ነገር ምንድን ነው? እግዚአብሔር ከዚህ ነገር ይጠብቀኝ። አሜን። ይጠብቀኝ። እግዚአብሔር ይጠብቀኝ በሉ። ከዛ አራተኛው 7 ቀን ሙሉ ተዘግታ ብቻውን ተቀመጠች። ከሰው ጋር እንዳትቀላቀል፣ ከሰው ጋር እንዳትበላ፣ ከሰው ጋር እንዳትጠጣ፣ ከሰው ጋር እንዳትሆን። በብሉይ ኪዳን ለምጽ ደግሞ ከባድ ነው፣ መሸሸግ አትችልም። ለዛው የሚወጣው ደግሞ ፊት ላይ ነው። ልትሸሽሙት የማትችሉት ነገር ለምጽ መጣ። በጣም የገረመኝ ነገር ሙሴና ማርያም አሮን ያደረጉት ነገር ነው። እባክህን በድለናል፣ መመለስ ሲገባ። በእግዚአብሔር ቤት ወሳኝ ሰዎች የምንላቸው አንደኛ የሚመለሱ ሰዎች። ለምጽ ታየው፣ ሃሌሉያ፣ ጃጃጃጃ ቀብቶኛል፣ ጌታ ረድቶኛል እያለ ማስረጃ ጥቅስና ከዘፍጥረት እስከ ራዕይ ለመተንተን አልሄዱም። በልሳን አልሸፈኑ፣ በመዝሙር አልሸፈኑ፣ በብዙ በጥቅሳ ጥቅሶች አልሸፈኑ። ሄዶ በሙሴን እንደበደሉ ብቻ ሙሴን በመበደል ብቻ እግዚአብሔር በማሳዘን ብቻ እንደመጣ አውቆ እባክህ ሙሴ እኛ አንተ ምን አድርገናል? በድለናል። እኛ አንተ ምን አድርገናል? በድለናል። እግዚአብሔርን በድለናል። እንደፋና ተመለሱ። ይሄ ነገር የመጣው በበደላችን ነው፣ በኃጢአታችን ነው። እኛ ግን ማስረጃችን ነው። ጥቅሶች እናበዛለን። እያለቀስን አንመለስም። የማይመለሱ ሰዎች ለእግዚአብሔር ቤት እንቅፋቶች ናቸው። የማይመለሱ ሰዎች ለእግዚአብሔር ቤት እንቅፋቶች ናቸው። ኃጢአታቸው እየተነገረ በልሳን በባል የሚሸፍኑ ሰዎች
እውነት አይሉ መስበክ ይቻላል። ከዘፍጥረት እስከ ራዕይ ማትሪክ እንዲህ ተብሎ ኮሌጅ ተገብቶ መስበክ ይቻላል። ግሬስ ቴዎሎጂካል ኮሌጅ ነው። የት ኮሌጅ እንደሆነ አንድ ጊዜ ሲያስተሙ እያስተማረ ወጥቶ ሲጃራ እያፈሰ ከዘፍጥረት እስከ ራዕይ እየተነተነ ከዘፍጥረት እስከ ራዕይ እየተነተነ የሚያስተምር ግን ሄዶ ምን ያደርጋል? መስበክ ይቻላል። ንግድ እምቢ ስላለ መስበክ ይቻላል። ተመልከቱ፣ ይቻላል። ትልቁ ነገር ግን በድለን የመጣ ነው። ይኸው ማረን፣ ይቅር በለን። ሙሴ አንተ በመበደላችን ነው። ደግሞ በጣም አሮን ስለማን ለመነ? ስለ ማርያም ለመነ። አሮን ስለ ማርያም ሲለምን ሙሴ ደግሞ ኦ ሃሌሉያ እኔ ስለበደሉ ነው። እዚህ ጋር ደግሞ ሊያ ትምህርት እኔ ስለበደሉ ነው ለሙሴ ታየው ቻቻቻቻላ ዋው እኔ ስለበደሉ ነው ለሙሴ ታየባት። ጌታ ክብሩን ይውሰድ። ቀብቶኛል፣ የኔ አፍቃሪ ይጸናል አላለም። እባክህን ማረን፣ ይቅር በላት፣ ይቅር በላት፣ ማራት። በዚህ መቀጠል የለባት ማለት የሙሴ ልብ ራሱን የቻለ ነው። የአሮን ልብ ራሱን የቻለ ነው። ማርያም ራሱን ሶስቱ ራሱን የቻለ ቴዎሎጂካሊ ትምህርት አለው። ለምጽ ከታየባት በኋላ ስብከት አላወጡባትም። ስብከት የስብከት አይነት ጌታ የአፌ ቃል ስለሚያጸና ይሁን ለምጽ ወጣባት አላለ። ስለ አሮን ስለ ማርያም አሮን ንስሐ ገባ። ደግሞ ሙሴ እባክህን እግዚአብሔር ሆይ ይቅር በላት በድለናል ብሎ የሚመለሱ ሰዎች፣ ከበደላቸው የሚመለሱ ሰዎች፣ ከማስመሰል የሚመለሱ ሰዎች። አንዳንድ ሰዎች እየሞተ እንኳን አንዴ ፓስተር እኔ በሲንግል ይሰራው ነው ደስ ይለኝና ስለ ጴጥሮስ የገለጠው ነገር ሁሉ ይገርመኛል። ስለ ጴጥሮስ የገለጠው አገላለጡ ፓስተር ሄኖክ መንግስቱና ጴጥሮስ አለ ኢየሱስ ና ሲለው መጣ አለ። ና ሲለው መጣና ትንሽ ከሄደ በኋላ እንትን አላለም። ይሄ ምንድነው? እንደውም እጄን ያዘን ጮሆን ያለ እኛ ብንሆን እየተዋጥን ማለት ልሳኖቻችን የምንለቀው አለ። ሲንገል ሲያስተምር እየተመታ ጥቅሶችን እናበዛለን። ከሙሴ ምን እንማር? ከሙሴ የይቅርታ ልብ እንማር። ከአሮንስ የምልጃ ልብ እንማር። ከማርያምስ የመመለስ ልብ እንማር። ሙሴ ግን አልጨፈረም። ዋው ጌታ ክብሩን ይውሰድ፣ እኔን እኮ እንዲህ ስላደረገ እግዚአብሔር እኮ እንደዚህ አደረገበት ብሎ ጥቅስ አልሰጠም። ይቅር በላት ማራት ብሎ የመመለስ ልብ ወሰነ። ዳዊት ለዚህ ነው አንተ ነህ ኃጢአት የሰራው አንተ ነህ። ብዙ በጎች ማለት አንድ በግ ነበረች ለዳዊት ያለው አንድ ሴት ናት። አንተ ብዙ ሴት አለ እኮ ማግባት ትችላለህ። ወደ ዳው በግ ወደ ዳው ሚስት ምን አስኬደ አይነት ነገር ቋንቋ ህብረ ቃል አለው፣ ወርቅ አለው፣ ሚስጥራዊ ነው። በግዛቴ በእኔ መንግስት እንደዚህ አይነት ሰው አለ። አንድ በግ የዳውን ያረዳው አንተ ራስህ ነህ። በ5000 እኛ እንሸወዳለን። ምናልባት በቱርክ ሱፍ ልንሸወድ እንችላለን። ምናልባት በአንድ መኝታ ቤት ልንሸወድ እንችላለን። ዳዊት ግን ምን አለ? አንተ ነህ አለው። የዳዊት የመመለስ ልብ እጠበኝ፣ ይቅር በለኝ፣ እኔ በድያለሁ፣ አሳዝኛለሁ። እየለቀቀ አልሄድም። እየተበላ በሽብሻብ አልሸፈንም። በምንድን ነው የመጣው ጥፋት? በምንድን ነው የመጣው የሆነ ነገር? ቶሎ እጥፍ ብሎ መመለስ። እግዚአብሔር ቤት ለእግዚአብሔር ቤት የሚያስቡ ወሳኝ ሰዎች የተማማረ ነው። ወሳኝ ሰዎች የሚመለሱ ሰዎች ናቸው። የሚመለሱ ሲባል እኛም አገልጋዮች ተገልጋዮች። አሜን አሜን። እጃችሁ ከፍ አድርጉና ወደ አንተ መልሰኝ። እስኪ ወደ አንተ መልሰን በሉት። እግዚአብሔር ሆይ በሉት። አላስመስልህም በሉት። አላስመስልብህም በሉት። ወደ አንተ መልሰን በሉት። ወደ አንተ መልሰን። ዳዊት ኃጢአቱ እየጨመረ እንሱ እየወፈረ ሌላ ኃጢአት እየጨመረ ነው። እናንተ እንሱ እኮ እየጨመረበት ግን ኃጢአቱን እያፈረጠ እግዚአብሔር እኮ ቤተ መንግስት ይገባል።
እግዚአብሔር ጀነራሉ ቤት ይገባል። እግዚአብሔር ሻለቃው ቤት ይገባል። እግዚአብሔር መግባት ከፈለገ ሰማይ ምድር የሱ አንተ ነህ ሲለው በቃ ይቅር በለኝ። እናቴን በአመፃ ነው የወለደች። አያችሁ፣ እናቴ በኃጢአት የወለደች ነው። እውነትን ወደድ የማይታዩ ስውር ጥበብን አስታወቀኝ። በሕፃን እርጭ እነጸማለሁ፣ እጠብ ከበረዶ ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበራቸውን አጥንቶች ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደልን ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠር። እጥፍ ብሎ ተመለሰ። ምናልባት አንዳንድ ጊዜ ይመጣብናል። የሆነ ነገር ሲመጣ ተመለስልን አንመለስም። የመመለስ ልብ ሊሆን ይገባል። የመመለስ ልብ እጥፍ ማለት እግዚአብሔር ዛሬ ተመለሱ ያለ ከምንቀጥልበት ተመለሱ። ምናልባት እኔ በዚህ በእናንተ ፊት ማስመሰል እችላለሁ፣ ግን በነጩ ዙፋን ፊት በበጉ ፊት ማስመሰል አይቻልም። በብዙ ባንድ እግዚአብሔር አይሸፈንም። በብዙ ወርቃ ወርቅ ድንቃ ድንቅ ነገር አይሸፈንም። በሃሌሉያ አይሸፈንም። በጥሩ ስብከት አይሸፈንም። በጥሩ ዝማሬ አይሸፈንም። በመጋቢ ተስፋ ጋቢሶ ተጀምሮ በኤፍሬም ዓለሙ መጨረስ አይሸፈንም። ዝማሬዎችን ሸምድዶ አውቀን መዘመር አይሸፈንም። ያው የተባልኩት ከምሽቱ 2 ሰዓት ተኩል ለጌታ የሰጠኝ መልእክት ነው። ያኔ ቁጭ አልኩኝ ሰብሰብ። ስለዚህ እንመለስ። አሜን። እንመለስ። ጌጁ እየበራ መኪናው የሚነዳ ማን ነው? ያበደ ሰው ካለ በስተቀር። ጌጁ እየበራበት መኪና የሚነዳ ማን ነው? ቀይ እያበራበት መኪና የሚነዳ ማን ነው? ሊቃጠል ያቃጠል ካለ በስተቀር። ከአንድ እህቴ ጋር አንድ አግኝቶት ወደ ቦሌ እየሄደ ልክ ቦሌ ስንደርስ መኪናው ነድ። ጌጁ እያበራ እየሄደች ከዛ በስንት ውሃው ፈልቶ ምን ብሎ ጌጁ እያበራ ነው። ኧረ ተይ ከዛ እንደምንም ብሎ መኪናው ሊነድ ትንሽ ቀርቶ አንድ ሰው ፊቱ ወደዛ ሻፍኖ ሴት ስለሆነች ሮጦ መጥቶ እንደዚህ ሲከፍት ወደ ላይ ትንሽ ምንቆይ እንነድ ነው። የዘንድሮ ጴንጤ እንደዚህ ነው። እየነደደበት ጌጁ እየበራበት ሃሌሉያ ጫ በጎርናና ድምፅ አይሽፍ ከሱ ፊት ከዚህ ፊት ነቴ ነው። ስለዚህ የመጀመሪያው እንመለስ። ወሳኝ ሰዎች የሚመለሱ ሰዎች ናቸው። ሁለተኛ በእግዚአብሔር ቤት ለእግዚአብሔር ቤት ስራ የሚያስፈልጉ ወሳኝ ሰዎች በቤቱ ልናጣቸው ማያስፈልጋቸው ወሳኝ ሰዎች ንጹህና ቀና ልብ ያላቸው ወይም ታማኞች። ንጹህ ልብ፣ ቀና ልብ፣ ታማኝ ልብ። ሁለተኛው ነጥብ አቤቱ ንጹህ ልብ ፍጠርልኝ። ንጹህ ልብ ሊኖራችሁ ይገባል። ጳውሎስ ጢሞቴዎስ ሲናገር እንደዚህ አለ። ቀድሞ በተነገረለት አስቀድሞ ለአንተ እንደተነገረው ትንቢት መልካም ጦርነት ትዋጋ ዘንድ ይህችን አደራ እሰጥሃለሁ ካለ በኋላ እንዲህ ይላል። በጣም ነገር በጎ ሕሊናና ምን ይኑር ይለዋል? ንጹህ ልብ ይኑር። በጎ ሕሊናና ንጹህ ልብ ነው። ሲመከር ንጹህ ልብ ነው። ንጹህ ልብ ነው። ብትመቱት ንጹህ ልብ ነው። ቢመከር ንጹህ ልብ ነው። ቢገሰስ ንጹህ ልብ ነው። ስቆጣ ማይቆጣ ስቆጣ ባልቆጣ አይነሳው። ጌታ የተባረከ። ኧረ በደንብ አሜን፣ ሃሌሉያ። ሲመታ መጠና ንጹህ ልብን ይፍጠርልህ ዛሬ በምትስ ድገሙና በሉ። ንጹህ ልብን ይፍጠርልህ ዛሬ። ልብ ይቀየር። እጃችሁ ከፈራ ጌታ ሆይ ልብን ቀይረው በሉ። ካለስ ድገሙና ጌታ ሆይ ልብን ቀይረው በሉ። አንዳንድ ጊዜ ምን እንደምታውቃላችሁ እግዚአብሔር ጌታ ያውቃል አይደል? በሱ ምክንያት ጌታ ይሄን ልብ አልፈልግም ነው። ይሄን ልብ ይሄ የማይመችን ልብ አልፈልግም። የኔን ወደ አንተ ያንተን ወደ እኔ በቃ ቀይርልኝ ነው። ለምን የኔን ወስዶ መቀየር ስለሚችል ምን ያደርጋል? ዳዊት አለ ንጹህ ልብን ፍጠርልኝ አለ። የቀና መንፈስ በውስጤ አድስልኝ። ኃጢአቱ ሲነገረው የሚንቀጠቀጥ ልብ
ኃጢአቱ ሲነገረው ሁሌ እየታያችሁ ሁሌ መካሪ አትሁን፣ ተመካሪ መሆን በሉት። ሁሌ መካሪ አትሁን በሉት። ዳዊት ንጉሥ ነው። ነቢዩ ናታን ምን አለው? ማን አለው? ምንም እኮ የለውም ነቢዩ ናታን፣ ማንም የለውም ነቢዩ ናታን። ግን ነቢዩ ናታን ተራ ሰው ነው። አንድ ጀነራል ይበቀዋል፣ ማሳሰር ይችላል። ሚክያስን በጥፊ እንዳስመታው ኤርምያስን ጉድጓድ እንደወረወረ ማስወረወር ይችላል። ዳዊት ግን ይጠፋል። መጨረሻ ላይ መጣና ንጹሕ ልብን ፍጠርልኝ አለ። ንጹሕ ልብ ቀና ልብ ነው። ቀና ልብ ደግሞ አዲሱ መደበኛ ትርጉም ላይ ሳነበው ማጥኛው ላይ ታማኝነት ነው ይላል። ንጹሕ ልብ ታማኝ ልብ ነው ይላል። ለዚህ ነው በጎ ሕሊና ስጠኝ ንጹሕ ልብ ነው። ጌታ የተባረከ። አንዴ ላስቸግራችሁና እንዲህ በሉ፣ ዛሬ ልብ ይቀየርልህ በሉ። ድገሙና ዛሬ ልብ ይቀየርልህ በሉ። ዋታ ካቲያ ድገሙና ልብ ይቀየር በሉ። ዛሬ ከዳንዳ የሆነ ልብ ዛሬ ይቀየር። ለአብ ለወልድ ለመንፈስ ቅዱስ ምቹ ያልሆነ አያችሁ፣ ምቹ ያልሆነ ልብ፣ ለኢየሱስ ለመንፈስ ቅዱስ እሾክ የሆነ ልብ፣ ለመንፈስ ቅዱስ እሾክ የሆነ ልብ፣ ለመንፈስ ቅዱስ የማይመች ልብ፣ ሊሰራ መጥቶ ሪጀክት ተደርጎ ጥሎ የሄደበት ልብ፣ ሊገለጥ መጥቶ ፕሮብለት አይታችኋል አይደል? እዚህ እያገለገልኩ ነው፣ ስለ ኢየሱስ ክርስቶስ አገልግሎት እያገለገልኩ ነበር እና አንድ መልእክት መጣ እና እስከ ትናንት ነው ከራስ ጋር እያወራሁ ነበር። እዚህ ጋር ብቻ እና ሪጀክት የሚያደርግ ነገር እያየሁ ነበር። እዛ የእግዚአብሔር ሰውም ደግሞ ውሃው ምንጩ ውሃው እሱ ላይ ብቻ ነው የሚደፋው፣ ወደ ጉባኤ ግን አላለፈም ሲል ነበር። ሪጀክት ከዛ ወለሳ ተቀባም በኋላ ማንን ያዘው? ማን ያዘው? ከተመለሰ በኋላ ማን ለማን ከባድ ደመና አልገራው ከሮለት ለምንድን ነው ስንመለስ ኢሾክ ሆነ ልብ ለጌታ አይመችም፣ ለሰው አይመችም። ንጋልልኝ የተባክሉ ምትከተለው መንፈስ ቅዱስ ምቹ ትራስ። እሺ ማን ነው መኝታ ሳይመቸው እንቅልፍ የሚወስደው? ማን ነው ትራስ ካልተመቸው ነፃ እንቅልፍ የሚተኛው? በታመታቡትና ለመንፈስ ቅዱስ የምትመች ትራሱ ነው። እሺ ነገር ድምፃችሁ ከፍ አድርጉና ልብህን ቀይረው በሉት። ዛሬ ልብህ ይቀየር በሉ። ዛሬ እኔ ጋር ያለው ልብ በኢየሱስ ስም ይቀየር። ሲሆና ልብ ይቀየር በሉ። ልብ ለዚህ ነው ዳዊት ንጹሕ ልብን ፍጠርልኝ። እኔ የምፈልገው ንጹሕ ልብ ነው። ንጹሕ ልብ እንዲህ ስትፍ እንደው እቺ ነገር ልንገራችሁ። ጸጉር ቤት ሄደን ስንሰራ የእህቶችን አላውቅም። እኛ ወንዶች አንዴ እንዲያረገናል፣ አንዴ እንዲያረገናል። ማን ነው ይዞ እየቆረጠ ያለ እሱ ቢስል ማን ነው ለመበላሸት ካሉ በስተቀር አይደል? ለጸጉር ስል እንኳን አንገታቸው ሰጠናል። አያችሁ፣ ለጸጉር ስል እንኳን አንገታቸው ሰጠናል። ተመልከቱ። ይሄ ምንድን ነው ሲባል ጥሩ አድርጎ እንዲሰራል፣ ለሰው እይታ ጥሩ እንዲሆን መንፈስ ቅዱስ መጥቶ ለመስራት መጥቶ ሪጀክት ተደርጎ ምን ይሆናል? ጥቅ ይዞ ይቀመጣል። ይሆናል እንደሚያዝን ዕቃ እንደተነጠቀ ሰዓት ሲቀመጥ አይቻልም። በጌታ ቤት ጥቅ ይዞ የሆነ ዕቃ ተሰርቆበት ተወስዶበት ቁጭ እንደሚል እንደዚህ ጥቅ ይዞ አዝኖ ክሽሽ ብሎ ይቀመጣል። እንደዛ ክሩ ሲነጠቅ ንጹሕ ልብ ከሌለ እንደዛ ነው። ንጹሕ ልብ ከሌለው ጋር መንፈስ ቅዱስ መስራት አይፈልግም። ምናልባት ጎሮሯችን ሊሰነጠቅ ይችላል፣ ጣራ ቀዶ ሊሄድ ይችላል ድምፃችን። ግን ልብ ላይ ጠብ የማይል የጊዜው መልእክት ያለው ንጹሕ ልብ ያስፈልጋችሁ። ስትመከሩ የምትመለሱ፣ ስትከሰሱ የምትመለሱ፣ ግን የማናውቀው ጌታ ንጹሕ ልብ ንጹሕ ልብ ብሎ ጃጅ ከፈና ጌታ ሆይ በሉ ዛሬ በሉት